ማስጠበቅ መቻል አለበት። ከዛ በኋላ ነው ስለሌላ ነገር ማውራት የሚችለው። ያንን እንኳን ማስጠበቅ የማትችሉ ምድረ አለሌ ቆሎሌ ጮሎሌ ጦሮቤ ጶሬ ሁላ እዚህ ላይ መልክ እንዳትሰሩ። የማንም ጥርሱን በ3 ቀንና በ4 ቀን ፍቆ የማይጨርሱላ እየተፋብኝ በግማታም ገላው ላይ ተንደፋድፎ እየሄደ ይሄን ያለ እንኳን ለማንነቴ ለገላይ እንትን አቅም የሌለኝ ሰው መልክ እንዳትሰሩ። ለዛ ነው ቶሎ ዳሜጅ የምትሆኑት። አንድ ሰው ሲያሞግሳችሁ 2 ቀን ሳሞግሳችሁ እኮ እዚህ ስትልከሰከሱ ነው እኮ ማያችሁ። እንትና ማለት ስላችሁ እኮ ገባ ብላችሁ ጥጥ ትላላችሁ። አያችኋለሁ እኮ ዛሬ በጣም አሳካች እዚህ ጋር ያመኛል። ግን የእውነት የኔ ችግር ከቤት ስወጣ ጃኬት እንደዚህ አልቆልፍ። ያው መኪና ውስጥ ልገባ አይደል እላለሁ። ዝም ብዬ ጃኬት ለብሳለሁ እንትና አለ እሱ መሰለኝ ዛሬ ያ ይቆነ ምንም ነው ጆኒ እንደምን ሆነሻል? ማዳምጪ እኔ አልኩት አንድ አይነት ነው። እናቴን እየሰደበችው እናቴን ልንገርሽ እናቴን ማንኛውንም እየሰደበቻት ማሜና እናቷ ዲፍረንት ናቸው ልትይኝ ነው አይደለም? ያዳምጪኝ ጆኒ ባለቤትሽ እኮ ነው ባልሽ ነው አይደል? ልጆች ታባት ነው። ኦኬ ጆኒ ምንም ሳያደርግ እኮ ሰደበችው። ሄለን እያልኩሽ ነው ያለው። የፋኒ እናት ሀገር ቤት ናት ያለችው። ትልቅ ሴት ናት። እኔ ትልቅ ሴት ነኝ። እኔ በፖለቲካ ልሰደብ እችላለሁ። ምን አይነት ማብራሪያ እንደምትሰጥ አያችሁት? እንዳለች ሰማችኋል? ትላንትና በመሀል ላይ ስለማወራ በደምብ እንትን አላላችሁት? አያችኋም? እንዳለች ሃይ ጆኒ እኮ እዚህ አሜሪካ ነው ያለው። እሷ እኮ የፋኒ እናት እኮ ኢትዮጵያ ነው ያለችው። ትልቅ ሴት ናት እኮ ትልቅ ሳት ናት። ኢትዮጵያ ነው ያለችው። ታዲያ የቡቺ እናት የት ነው ያለችው? ያ ዝንጀሮ የመሰለ ሻሽ ተደግፎ የሞተው ሰውዬ እሷን አውጥቶ ነው እንደ እሷ ጋር ሲደርስ ራሱን ሲጥ ያደረገው የትኬት ብር ከብዶት ነው እንዴ? እንደዛ መስሎ ታይቶሽ ነው ሁሉ ቀን እናቴ ውጭ ሀገር ትመጣለች እኔም ሄዳለሁ ልጄም ይሄዳል እያለች በውስጥ ስታወራሽ ጆሮሽን አደንቆራሽ አምነሻት ነው። እናቷ ዱል ጮራ ነው ያለችው። በየወሩ ቀጠሮ ካለሽ ሂጂ ታገኛታለሽ። ያ የፋኒ እናት ኢትዮጵያን ያለችው አሮጊት ናት ካልሽ እንትናም የቡቺም እናት የዚች የዓለሌ እናትም ዱል ጮራና በሷ እድሜ ነው ያለችው። ቡቺ እንኳን 45 ዓመቷ ገብተሻል? ያ የፋኒ እናት ባንቺ እድሜ ናት። እንዳንቺ ሱሪዋን ለብሳ ጡቷን ገልባ ስለማትንቀሳቀስ ነው? ቀሚሷን ለብሳ ቤተክርስቲያን ስለምትሄድ ነው? እንደ ቡቺ እናት ተከናንባ እግሯን ስትከፍት ባሏ እጅ ከእጅ ፈንጃይቷት ጥሏት በስተርጂና ተፋታ አዲስ አበባ። እሷ ደግሞ ዱል ጮራ በየወሩ የምትመላለስ ስላልሆነች ነው? What is your point? What is your point? ሳምሪናት ነኝ። በእኔ ሳምሪ ልትሰደብ ትችላለች። ኦኬ ጆን ግን የለም፣ ምንም ቦታ የለም። እሺ ጆን እኮ የሚዲያ ሰው ግን ስለደነገጥሽ ምን እንደምታወሪ አታውቂ። በፍጹም ማሜን ጥያቄ ጠይቀኛለሽ ብለሽ አልገመትሽ። እኛንን ሄደን ያጻፍንላት እኛንን ሂዱ ጻፉ ብለን ቢያንስ 200 ሰው ሄዶ በአንድ ጊዜ ነው የጻፈላት። ያለት ያጻፈ ጂጂ ቤርኩበትን ያል በሄድሽበት ቦታ ባለሁበት ሁሉ ምን ነው እንደ ጥላ የሚለው ዘፈን እየዘፈንሽ ነው ብቻሽ የምትሄጂው። እሺ በተለይ እኔ ላይ ታክቲክ ልትጫወቺ ያምርሻል። አንቺ ከካም አንቺ ቡጉንጆ በስተርጅና እንዳህያ ሰው ጸጉሩ ሲመለጥ ነው የማውቀው። ከንፈር የሚሸሸው ሰው አንቺን ያየሁት። በስተርጅና ጸጉሩ ሸሸ ተመለጠ የሚል ታሪክ ነው የምናውቀው። አንቺስ እያረጀሽ ስመጪ ከንፈርሽ እየሸሸ እንዳህያ እንደዚህ እየሆንሽ የመጣሽ ሴትዮ፣ ከንፈርሽ እየሸሸ የምታኝኪው ነገር እየበዛ ችግርሽ
እኔ ስቸገር ልጄ ጥርስ አወጣ የሚባለው ነገር ላይፍ ነው ከገጠመሽ። አንድ ነገር ልንገርሽ፣ አንቺ ቡቺ ባቢሎን ምናምን እዚህ ሚዲያ ላይ ያላችሁ ተሰብስባችሁ ማህበር ብትከፍቱ እኔ ምንም አታረጉኝ። ዘና ብዬ ነው የምተፋባችሁ። ዘና ብዬ